ሰላም ሰላም የቲክቶክ ቤተሰብ እንዴት ናችሁ? ቤተሰብ ወሬ መደጋገም እንዳይሆንብኝ እንጂ ማለት ነው። የድሮ ቲያንስ ያሁን ደግሞ ወርልድ ግሎባላይዜሽን ግሩፕ እያሉ ብዙ ስም አላቸውና እየቀያየሩ ትምህርት አያስፈልገውም፣ የእውቀት ደረጃ አያስፈልገውም። ድሮ ስለ ድድብና እንዴት ነው የእውቀት ደረጃ የሚያስፈልገው ማለት ነው? ሲጀመር እኮ መደደብ ነው እነሱ ጋር መግባት መደደብ ማለት ነው። ለድድብና የትምህርት ደረጃ አያስፈልገውም። እኔ እስካውቀው ድረስ ከምር እኔ ተሸውጄ ነበር ጋይስ፣ ከምሬ ነው የምነግራችሁ። አውርተውኝ ጀንጅነውኝ መጨረሻ ላይ 1500 ድርሃም አስገቢ ስትለኝ ከዛ ጓደኛ ያለችና አረ እንደዚህ እያሉኝ ነው ጓደኛዬ ምናምን እንዳትሰሚያቸው ውሸታቸውን ነው ተበላሽ ምናምን ስትለኝ መጨረሻ ላይ ማለት ነው ብሎክ አረኳችሁ። ከዛ ፕሮፋይላችሁን እየቆየው በሌላም እያጣራው ምናምን ሲሄድ ለካ የድሮ ቲያንስ ናቸው። ቲያንስ ደግሞ ታውቁታላችሁ ስንት ኢትዮጵያውያንን ያስለቀሰ ስንት የምስኪኖችን ላብ የበላ። አሁን ደግሞ ብለው በአይናችን በማዳም ቅመም መጡ ማለት ነው። አሁን ደግሞ ትኩረታቸውን ያደረጉት የአረብ ሀገር ሴቶች ላይ ነው። ፕሊስ ወገኖች፣ እኛ መከራይተን እንቅልፋተን ሰላማተን ከምር ነው የምነግራችሁ ብዙ መስዋዕት ከፍለን ወር ጠብቀን የምናገኛትን ብር ለማንም ወንበዴ ወይም ለማንም ሰይጣናዊ አሰራር ብራችሁ እንዳትበሉ። በጣም ማዝነው ደግሞ በማን እንደሆነ ታውቃላችሁ? ራሳችን ተሸውደን ሌላ ሰው እሳት ውስጥ መልሰን የምንከተው። እኔ ለምሳሌ ልበላችሁ ያን ብር ሰጠሁኝ አይደለ? ግን ምንድነው የምባለው? ብሩን ካስገባው በኋላ ሌላ ሰው አምጪ፣ ይሄን ያህል ሰው አምጪና ብርሽ ይመለስልሻል ይሉኛል። ስለዚህ የኔን ብር ለማስመለስ ስል ደግሞ ምስኪን እህቶችን ተሰቃይተው ያመጡትን በስንት መስዋዕትነት ያመጧትን ብር የኔን ላብ ለማግኘት ስል እንደገና የነሱን ላብ ወደ እሳት ውስጥ መክተት አይደብርም? አይከብድም? እዚህ ድረስ ጭካኔያችን ለምንድን ነው? እኔ ተሸውጃለሁ። እኔ ማስተማር ያለብኝ እባካችሁ እንዳትበሉ፣ እባካችሁ እንዳትሸወዱ። እንደዚህ አይነት ነገር ብዙ ልጆች ሰርተዋል ከዚህ በፊትም ቪዲዮ ግን መረጃ አሁንም ያልደረሳቸው ልጆች አሉ። በጣም እየገቡ ያሉ አሉ። የሁለት ወር ደሞዝ የሚያስገቡ ኢቭን የሶስት ወር ደሞዝ ሁሉ የሚያስገቡ ልጆች አሉ። መከራይተው ጠብቀው ማለት ነው። እና ቤተሰብ በጣም ተጠንቀቁ። ስፔሻሊ በማዳም ቅመም መምጣት የለባቸውም። ከምር ነው የምነግራችሁ፣ መምጣት የለባቸውም። ተረባርበን ልናጠፋቸው ይገባል። ተረባርበን ሴራቸው ልናጋልጥ ይገባል። በቃ እነዚህ ሌቦች ወንበዴዎች አገር አጥፋ ናቸው። ከምር ነው የምነግራችሁ። ራሳችሁ ብለው አልሳካላችሁ ሲል ደግሞ በአረብ ሀገር ሴቶች ብለው መጡ ማለት ነው። በፊት እንደዛ በሌላ ዘዴ ነበር የነበሩት እና ዓለም አቀፍ አጭበርባሪ ሌቦች ናቸው። ትበላላችሁ ቤተሰብ። እኔ ከምሬ ነው። በተለይ ብዙ መረጃ ማይደርሳቸው የማዳም ቤት የሚሰሩ እህቶች አሉ፣ በጣም መረጃ ማያገኙ። እነሱ እንዲያገኙ ከምር ሸር አድርጉት፣ ዲዮት አድርጉት። ከምር ነው የምነግራችሁ። ምክንያቱም በጣም ምንም ማያውቁ በጣም እየሰለቻቸው በጣም የደከማቸው ወይ ደግሞ ሰርተው ብራቸው የሆነ ቋሚ ነገር ላይ አላርፍላቸው ያለ ልጆች በቃ ብራችን አልበረክትልን ወይም ደግሞ ብራችን አልጠቅም በአቋራጭ መክበር ነው የሚመስለን፣ ግን ውሸት ነው። በምንም ታምር ማለት ነው ውሸት። ላባችን እንዲሽ ጠብ አድርገን ያመጣናት ትንሿ ትበረክታለች እንጂ ጭራሽ በዚህ መንገድ የመጣ ብር እውነት እንዳይመስላችሁ። ጤናችሁን ትጠብቃላችሁ። መድኃኒት የሀገር ፓኬት ያ መድኃኒት የሚያደነዝዝ ሊሆን ይችላል። ከምር እንዲሁም ያ መድኃኒት ማለት ነው ምላሳም ነው የሚያደርግ። እጅግ በጣም እዛ ከገባችሁ ሌላ ሰው ነው የምትሆኑት፣ ነርበስ ነው የምትሆኑት። እና በጣም ተጠንቀቁ። 10 ዓመት ማዳም ቤት ሰርቼ 12 ዓመት ማዳም ቤት ሰርቼ 15 ዓመት ማዳም ቤት ሰርቼ አሁን ግን በአቋራጭ ውሸት 15 ዓመት ሰርተሽማ ማዳም ቤት ያልተቀየርሽውን አሁን በአቋራጭ ውሸት ብርሽን ለማስመለስ ስትይ ነው እያንዳንድሽ ምስኪኗን ሌላ እህቴን እሳት ውስጥ የምትገጂው። እና ጋይስ ተጠንቀቁ፣ ከምር ተጠንቀቁ ማለት ነው። አትቀልዱ በህይወታችሁ። ከብራችሁ መበላት በላይ ታብዳላችሁ። በቃ ምላሳቸው ራሱ ያሳብዳችሁ።